እንኳን ደህና መጣ። ማይነ እግዚአብሔር ይመስገን ደህና ነኝ። ምን ነው አልክ አንተ? እኔ ልመለስ መስሎኝ። እግዚአብሔር ይመስገን። እንኳንም እግዚአብሔር የተመሰገነ ሆነ። እንኳንም የኛው እንኳን ነው እሱ ነው። አላህ ማለት እኮ በአረብኛ ነው እንጂ እግዚአብሔር ማለት ነው በአማርኛ። የትኛው አላህ? ይሄ ልጅ የሌለው ሚስት የሌለው ሚስት የሚፈልገው ለቀኝ እጅ ያለው ከአርሽ በላይ ያለው ከሌሊቱ 1/3 ወደ ቅርቢቱ ሰማይ የሚመጣው አላህ ነው። ድፍን የሆነው አይደለም። እንደዛ አንተ ዲስክራይብ ያደረገው ሳይሆን እኔ ሙሴ እና አብርሃም የሰገዱለት አምላክ ነው። እርግጠኛ ነን ሙሴ እና አላህ ማለት እኮ አረብኛው ነው እንጂ እግዚአብሔር ማለት ነው። እስኪ አንድ ማስረጃ አምጣልኝ። ሙሴ እና አብርሃም ከመሐመድ በፊት አላህ ላይ ይባል ሰገዱ የሚል እስኪ አንድ ማስረጃ። ከመጽሐፍ ቅዱስ ነው ከቁርአን? አረ ከፈለከው ከቁርአን በፊት ግን ከእስልምና በፊት ከ6ኛው መቶ ዘመን በፊት አንድ ማስረጃ አንድ ብቻ። ኦኬ ባሳይ ምን ትሆናለህ? እንደዚህ እዚቹ እያየኸኝ በጭንቅላቴ ተዘዝቄ እስክሞት ድረስ አልንቀሳቀስም። ለምን ወንድም ለምን ትሞታለህ? አካውንት ሸልማለሁ። ሌላ ምቀጣኝ ካለ ቀጣለሁ። አረ ሞቴን አልመኝም እኮ። ሻው ማስረጃውን አንተ። እሺ ወይ ላሳይ። 1000 ዓመት ታገሳለሁ። አይ ቲንክ ከመጽሐፍ ቅዱስ ይዞ ሊመጣ ነው። ቆንጆ ነው። ከዛ ውጭ ዝም ከምን ብዬ ድንገት ተናግሬ መረጃ ተጠይቄ እስላም እግዚአብሔር የለውም እንደምን ማለት ነው? አላህ ነው እንጂ ያላችሁ እግዚአብሔር የላችሁም። አላህ ደግሞ ታወት ነው። አላህ እኮ የአረብ ቃል ነው እንጂ እግዚአብሔር ማለት ነው። ልጅ የሌለው ቀኝ እጅ ያለው ከአርሽ በላይ ያለው አላህ ከሆነ እሱ ታወት ነው። ኖርዘን እሺ አመጣ ድምፅ ይረብሻል። ኖርዘን አይሰማም። ድምፅን አስተካክል። ስትናደድ እኮ የሌላው ሳይድ እኮ እውነተኛ ይመስላል። አንተ ስትናደድ ማስረጃን የጠየቅኩት። እሺ ከየትኛው ነው የምትፈልገው? ከቁርአን? ቁርአን የመሐመድ ተረት ነው። ተረት አልጠየቅኩም። እሱን እንዳልከው ከየትም አልከኝ እኮ ከየትም ከመሐመድ በፊት እስልምና አለ ስላልከኝ ከፈለግከው ከመሐመድ በፊት ተረት መሐመድ እችን ማምጣት አትችሉም። አንዲት ብቻችን የዓለማችን ሙስሊም ተሰብስቦ ከመሐመድ በፊት እስልምና አለ የሚል እችን አንዲት ማስረጃ ማምጣት አይችልም። ቆይ ስማኛ አሁንሽ ቀጥል። ማራ ሲጀምር እኮ እኔ እግዚአብሔር ይመስገን ሲል እኮ እግዚአብሔር እኮ እስላም እግዚአብሔር አይልም አላህ ነው የሚለው አልከኝ። ከዛን አላህ ማለት አረብኛ ነው እንጂ የሙሴም የአብርሃም እግዚአብሔር ነው አልከኝ። ከዛን መረጃ በቃ ተረት የሚያወራብኝ እናታችሁ ሰዓት ነው የቀረብኝ። ተፈጥሮ ገና በአባቱ ወገብ እያለ ማለት ነው። ቅድም እንዳሳየዋቸው ሉክ ይህን አንብቡት። ኡበይ ኢብን ከአብ ሪፖርት ዛት አላስ ሜሴንጀር ሰይድ ኡበይ ኢብን ከአብ እንዳስተላለፈው ያለ መልእክተኛ እንደተናገረው ይላል the young man whom ካድር killed was a non-believer by his very nature ካድር የገደለው ልጅ በተፈጥሮ በፊጥራው ከሃዲ ነበር። ከሃዲ አስደርጎ አስገደለው አላህ ማለት ነው። በአንድ ሰውዬ አስገደለው። ይሄንን ካፊር አድርጎ ፈጥሮት ማለት ነው። ይሄ የዚህ ልጅ ደግሞ ቤተሰቦቹ በሚገርም ሁኔታ ሙስሊሞች ነበሩ። ቁርአን ላይ ይሄ ታሪክ ተቀምጧል። ምን ይላል? ወጣቱም ልጅማ ወላጆቹ ምዕመናን ነበሩ። ወላጆቹ የዚህ ልጅ ምንድን ነበሩ? ሙስሊሞች ነበሩ። ቢያድግ ትዕቢትና ክህደትን የሚያስክዳቸው መሆኑን ፈራን። ከዛ በኋላ አስገደል ነው። ስለዚህ አላህ በአባቱ ወገብ እያለ ማለት ነው ከሃዲ አድርጎ ፈጥሮ ከዛ በኋላ እንዲገደል አደረገ። ከሃዲ አድርጎ ማለት በእስልምና ደግሞ እስልምናን የካደ ይገደላል የሚል ህግ አለ አይደለ?
ጭራሽ በተፈጥሮ ደግሞ ከሃዲ አድርጎ ያስገድላል። ኢቭን እናትና አባቱ እንኳን ሙስሊሞች ቢሆኑ ራሱ ማለት ነው። ስለዚህ አላህ ገና ለነዚህ ህፃናት እንኳን ለሚወለዱ ከቤተሰቦቻቸው ለሚገኙ ህፃናት እንኳን አይራራም ማለት ነው። እነሱን ከሃዲ አድርጎ ሳይወለዱ ገና ከሃዲ አድርጎ የሚፈጥራቸው ሲዝ ቀድር አላሁ ተዓላ አዛኝ ነው። አሁን አስበዋል። አብዱል ፈተና የሆነ ኡስታዝ መጥቶ ልጅ የወለድከውን እገልብሃለሁ ሲልህ ለምን? አይ ይሄ ልጅ ወደፊት ሲያድግ ካፊር ነው የሚሆነው ታውቆኛል ቢልህ ምን ትላለህ? እንግዲህ የሰው ልጅ እንግዲህ ከእንስሳ የሚለይበት አድጎ እኮ ይማራል ይለወጣል ይባላል። እንግዲህ ሰው ክፉም ይሁን በትምህርት ይለወጣል። ያንን እንኳን አላገናዘቡም። የአላህ ቀድር እንዳለ ሆኖ ማለት ነው። ጭካኔ ነው ቀድሮ የታወቀ ነው። እንግዲህ ገና ማጸድ ውስጥ እንዳለ በአባታችን ጀርባ እያለን ተጽፎብናል። አላህ ያጣመመው ማን ይመልሰዋል ይላል። እንግዲህ ከባድ ነው። ከባድ ጊዜ ላይ ነን ትላለህ። ናችሁ ፎይ ክርስቲያን ሰላም ብያለሁ። ሁሉ ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። አሪፍ ቶፒክ ነው የያዛችሁት። ሙስሊሞች ግን እየደከሙ ነው፣ እያየዋቸው ነው። በጣም ድካም እየታየባቸው ነው። መልስም የለም። ና መልስ እየየ ብቻ እየየ ነው። ያ እየየ አዋጣችሁ መልሱ። እና ሙስሊሞች መልስ የለም። በቃ ሕፃን ልጅ ሲወለድ ጀሃነም ነው የሚገባው ብላችሁ ነው የምታምኑት? እና ከሌለ ምን ይደረጋል? መልስ ከሌለ እንግዲህ አምነው ከተቀበሉ ምን ይሻላል? ምን ይደረግ? አምኖ መቀበል ነው ዋናው ነገር። እና ፈረሰ ትላለህ። ዞሮ ዞሮ ሩብን በለው ብቻ በጣም ብዙ ህዝብ ቁጥር ተረስቷል። የዓለም ህዝብ ተረስቷል ማለት ነው። ከዓለም ህዝብ አይ ቲንክ አሁን የህፃናት ቁጥር ቢታይ እኮ በጣም ብዙ ናቸው። እንግዲህ አላህ ረስቷቸዋል ማለት ነው። አኒ እንኩ ምንድን ነው እሱ? አንተ ቆይ ቀደም እኮ ረበሽክ። እንደዚህ እየተሳደበ እንትን የሚል ሰባኪ ያለ እንዴ? የምን ስድብ ነው የምታወራው? ማለት ስረጃ መጠየቅ ስድብ ነው እንደ ወንድማችን? ኧረ በጣም ይደብራል። ኧረ በጣም ይደብራል። ሰው ሜሴጅ እንደዚህ ብሎክ፣ ኧረ በጣም ይደብራል። ብሎክ ባደርገ ኖሮ እንዴት ትገባለህ? ማንም ብሎክ አላደረገም። አትዋሽ ወንድማችን። ሜሴጅ ቦታ ብሎክ፣ አንድ ነገር እንዳልጽፍ ብሎክ። ያው እኮ አለ። ብሎክ ከተደረክ እኮ አገባም። ለምን ትዋሻለህ? ብሎክ አልተደረክም። ስትወለዱ ምን ነበር ሃይማኖታችሁ? አሁን የተጠየቀው መልስ። ተረት ተረት አታውራ። ህፃናቴን ነው የሚገቡት። አንተ ለምን የኔ አትመልስም? የኔ እንዴት ከበደኝ። ስትወለድ ምን ነበር ሃይማኖት? የሚታመን ነገር ነው። ስለዚህ የሚታመን ነገር እንደመሆኑ ደግሞ እሱን ማወቅ ይፈልጋል። ህፃናት ግን በተፈጥሮ ምንድን ናቸው? ስትወለድ ተረት ተረት አታውራ። ህፃናት ሰላት ይሰግዳሉ ወይንም ደግሞ ሀጅ ይሄዳሉ የሚባል ነገር የለም። ህፃን ናቸው፣ ምንም አያውቁም። እንደዛ አይደለም። ስትወለድ ሃይማኖት ምን ነበር? እንደዚህ አይነት ደደብ ጭንቅላት ተሸክማችሁ እዚህ ቤት አትግቡ። ከ3ኛ ክፍል ከፍ በሉ። እየነገርኩት እንኳን አይሰማም። ህፃናት አዳማውያን ናቸው፣ በተፈጥሮ ነው የሚወለዱ። እምነት እያወቅ እያደግ በእምነት እየጎለመትክ የምትሄደው ነው። ከማወቅ የሚመጣ ነው። ተረድተህ ነው የምትሰግደው። ከዛ አንጻር ነው። ሳታውቅ እንዴት ትሰግዳለህ? ሳታምን እንዴት ትሰግዳለህ? ለማመን ደግሞ ምን ያስፈልጋል? እውቀት ያስፈልጋል። ህፃን ገና አፉን ያልፈታ ሻዳ እንዴት ነው የሚለው? መቼ ሳይጾም ረመድ 5ቱን አርካን እስላሞችን ይፈጽማል እንዴ? ይጾማል? አንድ ሰው ሙስሊም የሚባለው ምን ሲያሟላ ነው? በሉና ጠይቋቸው። 5ቱን እንትኖች ሲያሟላ ፒላር ኦፍ እስላሞችን። ኦኬ ሻዳ ብሏል ህፃን? ማነው ሻዳ ያስባለው? በማንኛው ነብይ? ስማ ወንድም፣ የትኛውን ተውሂድ ነው የሚያምነው? ተውሂድ አሩቢያን፣ ተውሂድ አልአስማእ ወሲፋትን፣ ተውሂድ አሉልያ፣ የትኛውን ነው የሚያምነው? ጠይቆት እስኪ ህፃን ልጅ። ታውቃለህ በሉት፣ ታውቃለህ በሉት። ሀጅ ታደርጋለህ በሉት። ሀጅ ያደርጋል ህፃን ልጅ? ዘካ ይሰጣል ህፃን ልጅ? ኦኬ እነኚህ ሁሉ ሳያደርግ ሙስሊም መሆን ይችላል ካላችሁ ደግሞ እናንተ አትግብሩት። በአላህ አትመኑ፣ ሻዳ አትበሉ፣ ረመዳንም አትጹሙ፣ ሀጅም አታደርጉ፣ ዘካም አትስጡ፣ በመላእክቶችም በነቢያቶችም አትመኑ። እንዲሁ ሙስሊም መሆን ትችላላችሁ ማለት ነው። ድድብና ማለት ነው።
ህፃናት የት ነው የሚገቡት? እንደ ክርስትና ገነት ይገባሉ። አሳየናችሁ። ገነት ነው የሚገቡት፣ አይጠየቁም። በእስልምና ገሃነም ነው የሚገቡት ህፃናት። እስልምና የድደቦች የጭንቅላታቸው የማይሰራ ሰዎች የሚከተሉት ነው የምንላችሁ ለዚህ ነው። ትልቅ ሆነ ክርስቲያን ስለተባልክ እኮ ስሙ ገነት አይከትህም። ማመንህ ነው የሚከትህ። ማመንህ ነው የሚከትህ። በስም ጥገኛ አይደለንም። ባይዘይ እፎይ ተረጋጋ። በእስልምና ማነው አዳምጥ። ቆይ አትጮህ። ገና ከመግባት ትጮኻለህ እንዴ? ለመጮህ ማስረጃ ስትጠይቃለህ ታመጣለህ። አለቀ። እፎይ ማስረጃ ልስጥህ ነኝ። ኦልራይት እኔም አለኝ እኮ መሰለኝ እኮ ጥያቄ እስልምና ከማህመድ በፊት አለ የሚል ማስረጃ ነው ያልከው። ኦልራይት ናክፍል አድርግ። እንደው ደስ እያለኝ አጨብጭቡ። ቆይ አንዴ ሞራል አንዴ የጭብጨባ ከመሐመድ በፊት እስልምና ለመኖሩ ሎክ ከመሐመድ በፊት እስልምና ለመኖሩ ማስረጃ ሊሰጠን ነው። አንዴ አጨብጭቡ። የጭብጨባ አንዴ ሞራል ሁኑት። አንዴ እችን ላኩለት። እችን አንዴ ቁጥር መቁጠር ይጀመር። 6ኛ ክፍል ያቆመ ልጅ አለ ከመሐመድ በፊት እስልምና አለ ብሎ ተረት የሚያወራ ማለት ነው። አጨብጭቡ። ምናምን ሳይሆን ያለውን ነገር ነው፣ እውነቱን ነው የምነግርህ። ረድዋን ቆይ ማስረጃ አንዴ የጭብጨባ ላኩለት። እችን አንዴ ቁጥር መቁጠር ይጀምር። ሊያሳየን ነው ከመሐመድ በፊት ሎክ እስልምና የሚባል ሃይማኖት። የጭብጨባዋል በደንብ ላኩ። ቁጥር ይቁጠር በደንብ አጨብጭቡ በደንብ ሞራል ያንሳል። አዘጋጅ እስከዛ አንተ ክፈት። አዲሱ እንትን አይምን ከመሐመድ በፊት ነው ያልከን። ለካ ከመሐመድ በፊት እስልምና የሚባል ሃይማኖት አለ የሚል መረጃ ሊከፍትልን ነው። አጨብጭቡ ሞራል ሀይ አዘጋጅ ክፈተው። እስከዛ ካሜራው አጨብጭቡ። አንድ ብቻ ነው የምፈልገው። ይህን አካውንት ሸልማለኝ። አጨብጭቡ። አንድ ማስረጃ ብቻ ነው የምፈልገው። ከመሐመድ በፊት እስልምና አለ የሚል ማስረጃውን ክፈት። አጨብጭቡ በደንብ ሞራል ሁኑ። ክፈት። አጨብጭቡ። ታገስ እንዲቆይ እያየሁልህ። ችግር የለውም። 6ኛ ክፍል ያቋርጠው ኡስታዝንም ደውልለት። ከመሐመድ በፊት እስልምና አለ ብሎ የሚለውን ኡስታዝን አጨብጭቡ። መሐመድ ከተናገራት ተረት አስቀድሞ ነቢያቶች ሁሉ ሙስሊም ናቸው ብሏል። አንዲት አርኪኦሎጂካል እንደገናም ደግሞ ሂስቶሪካል ኤቪደንስ አንዲት ነው የምንጠይቀው። አንዲት ብቻ ብዙ አይደለም። በዓለማችን ላይ ከ124,000 ነቢያት በላይ መጥተዋል ብላችሁ ታምናላችሁ? አንዲት አርኪኦሎጂካል ኤቪደንስ ወይንም ደግሞ ሂስቶሪካል የሆነ ዶክመንት አንዲት ብቻ ነው የምንፈልገው። አጨብጭቡ። ሞራል አብዱል ፈተና ይህንን ታምር ዛሬ ልንሰማ ነው። ከመሐመድ በፊት እስልምና አለ ብለው ይህን ተረት ዛሬ ስናፈርሰው ላሳየ። አጨብጭቡ በደንብ አንዴ ብቻ ሳይሆን ብዙ ጊዜ ታገሳለሁ። ያ የ6ኛ ክፍል ኡስታዝንም ደውልለት አልኩ እኮ ሂብሩ ላይ ያለ ይላል አሉ። አጨብጭቡ። እሺ ሱረቱል አሊ ኢምራን ሱራ አሊምራን 48ኛው እንትን አንቀጽ በትልይ አሁን መሳት ትችላላችሁ። አሁን ማጨብጨቡ መተው ትችላላችሁ። መሳት ትችላላችሁ። ሐላል ነው። አሁን እንዴ መለስኩልህ እኮ አይ እስልምና መለስኩልህ። አይ እስልምና ምናምን ሳይሆን በትክክል መለስኩልህ። አንብብላቸው ለሰዎቹ። ሱረቱ አሊ ኢምራን ማለት ነው የወረደው። ሱረቱ አሊ ኢምራን 48ኛው አንቀጽ ማለት ነው የወረደው። ይሄ ቁርአን ማለት ነው የወረደው። ነቢ ሰለላሁ ዐለይሂ ወሰለም መሐመድ ላይ ነው። ስለዚህ መሐመድ ነው የነገረ። እኔ ደግሞ የጠየቅኩህ ምንድነው እሱ ከመሐመድ በፊት እንዴም ማለት ነው። እንዴት አይነት ጥያቄ ነው? ቀይ፣ ጠይም፣ ጥቁር፣ ነጭ፣ ወፍራም፣ ቀጠን ያለ፣ ረዘም ያለ፣ አጠር ያለ፣ ከሳ ያለ፣ ወፈር ያለ። ቆይ እፎይ ምናልባት ቆይ እንዲያው ቁርአኑ ይሁንና እሺ ትክክል ነው በልና
ከእነሱ ከነቢያችን በፊት የነበሩ ነቢያቶች ላኢላሃ ኢለላህ ሙሐመድ ረሱሉላህ ይሉ ነበር እንዴ? እንዳይሉ መራሳቸው እንትን ናቸው። በዛ በሰዓቱ ባሉት ሸሃዳ አላሉበት። ዘካ ያላወጣ ወደ አረብ ሀገር ወደ ነቢያችን መቃብር ካልተሰገደ እንዴት ነው? እስላም እኮ ነው። ሁሉም በሰዓቱ የነበሩት ነቢያቶች የራሳቸው የሆነ መስፈርት አላቸው አላህ የሰጣቸው። እስልምና አይደለም እስልምና አይደለም ማለት እንዴ? እስልምና ነው እንጂ እስልምና የላካቸው ላኢላሃ ኢለላህ ሙሐመድ ረሱሉላህ አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ካላልክ እስልምና ነው? እስልምና ነው እንጂ እስልምና በዛ በሰዓቱ ያለውን እንትን ነው። እስልምና ነው ግን በዛ በሰዓቱ የነበረው እስልምና ይቀያየራል ማለት ነው። ተቀይሮ ነቢያቶች እንኳን አይደለም። አይ ሻሃዳው ተቀይሮ ነው። ሻሃዳው ተቀይሮ ነው። አልገባህም እያልኩ ያለሁ። እሺ ቆይ ያኔ ሻሃዳ ሲይዙ በምን ነበር የሚይዙት? እንደ የዛን ጊዜ ሻሃዳ ሲሉት ባለው እንትን ነው ባለው ነብይ ማለት ነው። ያ ነብይ ደግሞ ሁሉም ነብይ ደግሞ ማን የላካቸው? አላህ የላካቸው ሁላቸውም ነብይ ማለት ነው። ለሱ ደግሞ ማስረጃ አለኝ። እፎይ ቻለው እንግዲህ በርታ። አረ ምን እንችላለውኝ። በቃ ቴንኪው እኮ ከመሐመድ በፊት ማስረጃ ላንጣ ብለው መሐመድ የተናገረውን ተረት ዞልን መጣ። እሺ አንተ ክርስትና ከኢየሱስ በፊት አለ? ከኢየሱስ በፊት ክርስትና እምነት አለ? ክርስትና ከኢየሱስ በፊት አለ? ክርስትና ምንድን ነው? እሱ የሚለውን ነው እኛ የምናሳየው። ክርስትና ማለት በክርስቶስ ማመን ማለት ነው። ስለዚህ ክርስትና የሚለው ስሙ የመጣው በክርስቶስ ነው፣ በስጋ ሲገለጥ። እንደዛ የሚላለ መጽሐፍ ቅዱስ በስጋ ሲገለጥ እንደዛ አንተ እንዳብራራው የሚላለ በስጋ ተገለጠ በኋላ ነው ክርስትና የሚለው። ምክንያቱም ክርስቶስ በተጠራበት ላይ ክርስቶስን መከተል ማለት ነው። ክርስትና ማለት የክርስቶስ ተከታይ ማለት ነው። እንደዚህ የምትለውን አሳይ፣ ይሄን ቦታ አሳይ። ክርስቲያን ማለት ነው ራስህ እያልክ ክርስቲያን ማለት ምን ማለት ነው? ትርጉሙ ቃሉ አማርኛ አይደለም። ምን ማለት ነው? ገብቶኛል። አሁን ያልካትን ቃል ክርስትና ማለት በስጋ ሲገለጥ ነው ምናምን ያልከውን እስኪ አውጣና አሳይ። ክርስቲያን ማለት ምን ማለት ነው? ትርጉሙን ንገረኝ። እኔ አላውቅም። እሱ ማለት እኔ አሁን እያልኩ ጥያቄ መልስልኝ። አሁን ያልከውም ማለት ነው። እሺ ቴንኪው። ስለዚህ ክርስቶስን የተከተል ነው ተከተሉኝ ያለው በስጋ ተገልጦ ነው። እሱን ደግሞ ክፈትለት ክርስቲያን። ማርቆስ ወንጌል ምዕራፍ 1 ቁጥር 17 ወይም ደግሞ ማቴዎስ ወንጌል ምዕራፍ 10 ቁጥር 37 አካባቢ ክፈተው። ተከተሉኝ ያለው መቼ ነው? በስጋ ሲገለጥ። መስቀሉን የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባም። ክርስቲያን ማለት ተከታይ ክርስቶስ ማለት ነው። ይህንን የተናገረው ማን ነው? ክርስቶስ ነው የተናገረው። ክርስቶስ ከመጣ በኋላ ነው ማለት ክርስቶስ ሳይመጣ በፊት ነው እያልኩ ያለሁት። አዳምጣ ማለት አዳምጥ። እሺ፣ ስለዚህ እኛ ስሙ ክርስቲያን የሚለው ስም አስቀድሞ ነበረ ብለን ክሌም አላደረግንም፣ አናደርግም። ኔሙ የመጣው መቼ ነው? አዎ ክርስቶስ ከመጣ በኋላ ነው። ስለዚህ እንጂ እምነት የለም። አዳምጥ። እምነት የለም ማን አለ? ምንድን ነው የምታወራው? እምነት አለ። ነገር ግን በብሉይ ኪዳን ትንቢት ነበረ። ምን የሚል? አዲስ ስም እሰጣችኋለሁ የሚል ነበረ። ስለዚህ አዲሱ ስም ክርስቶስ ማቴዎስ ወንጌል ምዕራፍ 10 16 አንዴ ክፈተው። ቤተክርስቲያንን ይሰራል። ከዛ ትንቢተ ኢሳያስ ላይ አስቀድሞ ምን ነግሮናል? አዲስ ስም በቤተክርስቲያን ውስጥ እንደሚሰጥ ነግሮናል። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 አካባቢ ቤተክርስቲያን እንዴት እንደሚሰራት እንትን በለው አንብቦ። ኦኬ እሺ፣ ላንብብላቸው አውዱን በደንብ አንደርስታንድ እንዲያደርጉት። ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ስለዚህ ኢየሱስ ደቀ መዛሙርቱን ስለ ራሱ እኔ ማን ነኝ ብላችሁ ታስባላችሁ ወይም ታምናላችሁ ብሎ ይጠይቃቸዋል። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ። ሌሎች የሚያምኑትን እነዛ ሐዋርያቶቹ ጠየቃቸው። አይ እንደዚህ ያምናሉ፣ አንዳንዱ ዮሐንስ ነው ይላል፣ አንዳንዱ ኤልያስ ነው፣ ኤርሚያስ ነው የሚላለ፣ ከነቢያትም ደግሞ እንዳንዱ ነው የሚላለ ብለው መለሱለት።
ኢየሱስም መለሰና እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ከዛ በኋላ ጥያቄውን ወደ ራሳቸው አዞረውና ራሳቸውን ደግሞ እናንተስ እኔን ማን እንደሆንኩ ትላላችሁ ብሎ ይጠይቃቸዋል። ደቀ መዛሙርቱን ማለት ነው፣ ሐዋርያቱ። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ። ጴጥሮስ ማለት አለት ማለት ነው። በዚህም አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ክርስቶስ በዚህ አለትነት ላይ ቤተክርስቲያንን፣ የክርስቲያኖችን ጉባኤ፣ የክርስቲያኖችን ህብረት ሰርቷል ማለት ነው። ክርስቲያን ማለት ራሱ ትርጉሙ የግሪክ ቃል ነው። ወደ አማርኛ ስተረጉም የክርስቶስ ተከታይ ማለት ነው። ወንድማችን ማነው የሰራው? ክርስቶስ ከመጣ በኋላ ማለት ነው። ስሙን እኛን እኮ ክርስቶስ ከመጣ በኋላ ይሄንን ህብረቱን ሰርቶላቸዋል። አስቀድሞ ግን ምንድነው እሱ በተስፋ ይጠብቁት ነበረ። በተስፋ ይጠብቁት ነበረ። ያ በተስፋ የሚጠብቁት በስም ተገለጠላቸው ማለት ነው። ኢሳይያስ ላይ ምዕራፍ 56 ቁጥር 5 አንዴ ክፈተው። አዲስ ስም እንደሚሰጣቸው ነግሯቸዋል። ትንቢት ነግሯቸዋል። በቅጥሬ ውስጥ በቤቴ ውስጥ አዲስ ስም ሰጣቸዋለሁ ስላለ አዲስ ስም ወደፊት እንደሚሰጣቸው ትንቢት ነበር አስቀድሞ። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም ስም እሰጣችኋለሁ ብሏቸዋል። ትንቢት ነበረ። ምን በቤቴና ቤተክርስቲያኔ እሰራለሁ አላት አይደል? ቤቱን የክርስቲያኖችን ህብረት ሰራ አይደል? ከዛስ ምን እሰጣችኋለሁ አለን? የማይጠፋ ዘላለማዊ ስም እንሰጣችኋለሁ ብሎን ትንቢት ተነግሮ ነበረ። ያን ትንቢት ክርስቶስ መጣና ፈጸመላቸው ማለት ነው። ፈጸመልን ማለት ነው። ስለዚህ አሁን ምንድነው እሱ እኛ ሞር ፎከስ የምናደርገው ስም አይደለም የሚያድነን። ሎክ የሚያድነን ምንድነው? በዛ ስም ማመናችን ነው። በክርስቶስ ማመናችን እንጂ ክርስቲያን ተባልክ አልተባልክ እንደ ሙስሊሞች አይደለንም። እኛ የሚያድነን ምንድነው? በክርስቶስ ማመን ነው የሚያድነን። በክርስቶስ ስናምን ክርስቶስ እንባላለን፣ የክርስቶስ ተከታዮች እንባላለን። እሺ ክርስቶስ ካላመን እኔ ጌታ በእኔ መኑ ያለ ቦታ አለ። እኔ ጌታ ነኝ። እኔ በእኔ መን ታምናለህ? በእኔ መን ስላልኩ በእኔ መሳኩት ማለት መጽሐፍ ቅዱስ ላይ ያለ በክርስቶስ እመኑ የሚል በእኔ መን ብለህ ታምናለህ ወይ? እሺ እንዴ ነው ብዬ ነው አንተ ማለት አሁን በቁርአን አላህ በእኔ መኑ አለና ይኸውልህ አታምንም። እኔ በእኔ መን ስላልኩ አታምንም። ምክንያቱም አታምነው እኔ አምላክ እንዳልሆንኩ ስለምታውቅ ነው። እኛ አላህ እመኑብኝ ቢል እንኳን አናምንበትም አምላክ እንዳልሆነ ስለምናውቅ። ክርስቶስ ግን በእኔ መኑ ብሏል ወይ ከሆነ ጥያቄ ያ ብሏል። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እንክፈተው። ክርስቲያን ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ምን በሉ? እመኑ። ስለዚህ ከዚህ በላይ ምን ትፈልጋለህ? ጌታ ነኝ ብለዋል። ያ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ መልካም ትላላችሁ። እንግዲህ እኔ ጌታና መምህራችሁ ስሆን ምናችሁ? ጌታችሁና መምህራችሁ። ረዷን እስኪ ሙሉን አንብልኝ። ኦራይት እንግዲህ እኔ ጌታና ለትትና እያስተማራቸው ነው። ዝቅ ምሎ የነሱን የተማሪዎቹን እንኳን እግራቸውን አጠባቸው። ምናቸው ሆኖ ጌታቸው። ምክንያቱም ክርስቶስ የመጣው ምንድነው? እሱ ቁጭ ብሎ ወርቅ አልጋ ላይ ሊተኛ ወይንም ደግሞ ወርቅ ሶፋ ላይ ሊቀመጥ አይደለም የመጣው። ምሳሌና ትትናን ሊያስተምረን ነው የመጣውና ምን አላቸው? ጌታቸው ነው፣ መምህራቸው ነው። እናንተ ጌታ ትሉኛላችሁ፣ መምህርም ትላላችሁ። ትክክል ናችሁ ያንን ማለታችሁ። እንግዲህ እኔ ጌታችሁ ስሆን ምናችሁ? ጌታችሁ ስሆን መምህራችሁም ስሆን
እግራችሁን እኔ ካጠብኩኝ የእናንተ ጌታና መምህር ሆኜ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አላቸው። ስለ ትሕትና ፍቅር በወንድሞቻቸው መካከል ማድረግ ስላለባቸው አስተማራቸው። እኔ ጌታችሁ ሆኜ ዝቅ ብዬ እናንተ ነገር እንዲህ ፍቅር ትሕትና ላስተምር ካደረግኩላችሁ እናንተ ግን ይበልጥ ከዚህ ልታደርጉ ይገባል ለወንድሞቻችሁ። ጌታ በል እስኪ ክርስቶስ ጌታ ነው በል እስኪ። ክርስቶስ ነብይ ነው ጌታ አይደለም። ለምንድን ነው ጌታ ነው የማትለው? ጌታ በል ሮሜ ምዕራፍ 10 ቁጥር 9 ፈተው ክርስቲያን አልፈጠረም። እሱ የሰው ልጅን አልፈጠረም። እንደፈጠረ አሳያለሁ። እስልምናው ላይ ራሱ ፈጥሯል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ከፍ አድርገው። መጽሐፍ በእርሱ የሚያምን አያፍርም ይላልና አትፈርበት፣ በክርስቶስ እመን። መጽሐፍ በእርሱ የሚያምን አያፍርም ይላልና በአይሁዳዊ በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጸጋ ነውና የጌታን ስም የሚጠራ ሁሉ ይድናልና። ስለዚህ እመንበት ትድንበታለህ። አንዱ ጌታ የሁሉ ጌታ ነው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል ኤፌሶ ምዕራፍ 4 ቁጥር 4-5 ነው 4-5። እኔ ግራ የገባኝ ነገር ግን እንዴት የሰው ልጅ ጌታ ሊሆን ይችላል? ማለት የሚሞት ሰው ከሰው ተወልዶ ጌታ እንዴት ሊሆን ይችላል? ግራ የሚገባኝ ይሄ ነው። ምኑ ነው ግራ የሚገባ? አንደኛ እሷ ስማፈጠራት ሰው ናት አይደል? እንደ ሰው የተወለደው በስጋ ነው የተወለደው። ከሷ በስጋ ከሷ ተወለደ። እሺ በጌትነት ውስጥ እንዴት ነው የሆነው? ሎክ እናንተ ቁርአን ለምሳሌ ያለ ቃል ነው ብላችሁ የምታምኑት አይደለ? ኦፍኮርስ። ቁርአን ግን ወረቀቱ ሰው የሰራው ነው አይደለ? ማለት ይሄ ንግግሩ የአላህ ቃል ነው። ግን ቆዳ ላይ ለምሳሌ ብጽፈው ያ ቆዳው የከፍቶ ወይንም ደግሞ የበግ ምናምን ነው የሚሆነው አይደለ? የተጻፈበት ብርሃን ነው ወይንም ደግሞ ወረቀቱ ነው፣ እሱ ነው። ነገር ግን ቁርአን ፍጡር ነው። ቁርአን ፍጡር ነው። አላህ ቃል ቁርአን ፍጡር ሳይሆን ፍጡር አይደለም። እንግዲህ አሁን ይህንን ዲሌማ እንዴት እንደምትወጣው አላውቅም። እንግዲህ ቁርአን ፍጡር አይደለም ብለሃል። ኤኒዌይስ ወደኛ አሁን ልመልስ። አላህ ቃል ነው ያልኩት እኮ ያለ ቃል ነው ስትል ፍጡር ነው እያልክ ነው። እሺ መጽሐፍ ቅዱስ ፍጡር ነው? እኛ መጽሐፍ ቅዱስ እግዚአብሔር በነቢያቶቹ ትእዛዝ ያስተላለፈበት ነው። እሱ ቃል በቃል ነው ብለን አናምንም። በፍጡር ቃል የተነገረ ነው ከነቢያቶቹ ጋር አካላዊ ቃል ነው። ፍጡር አይደለም ብለን አናምንም። እና ፍጡር ነው ብላችሁ የምታምኑት እናንተ? ነቢያቶችን ያነጋገረበት ቃል አለ። አይ ቲንክ ቦርፎሪኮን ነው የሚባለው። ክርስቲያኑ አርመኝ ሶስት ቃሎች አሉ። ነቢያቶችን ያናገረበት፣ መላእክቶችን ያናገረበት። አንደኛው አተርጋውን፣ ቦርፎሪኮን እና አትሪኮን ይባሉ ሶስት ቃሎች አሉ። ለመላእክት የሚሰጣቸው መላእክት ለሰዎች፣ እግዚአብሔር ደግሞ በቀጥታ ለሰዎች የሰጠባቸው ቃሎች ናቸው። እነዚህ ፍጡር ናቸው፣ ዝሩ ናቸው። ስለዚህ የእናንተ ደግሞ እንደዛ ነው ብላችሁ አታምኑም። እናንተ ግን አካላዊ ነው ብላችሁ የምታምኑት። ስለዚህ አካላዊ ከሆነ ዊች ሚንስ ፍጡር አይደለም ብላችሁ የምታምኑት እናንተ። እንደዛ ካመናችሁ ተስማማን። ቆዳው ላይ ያለው ያለ አካል ፍጡር ካልሆነ እሱ ፍጡር አይደለም የምትል ከሆነ እኛ ጋር ስትመጣት አይደለም ይገባል ይብዳል። አንተ ቁርአን ብለህ የጠራኸውን ያላህን ቃል እኛ ግን ምን ብለን እንጠራለን መሰለ? ወንድማቸው ያረደዋል። ክርስቶስ ማለት የአብ የባህሪ ቃሉ ነው፣ አካላዊ ነው፣ ፍጡር አይደለም። ያ ቃል ሉክ ያ የአብ የባህሪ ቃል ዓለማትን የፈጠረው
በስጋ ተገለጠ። ስለዚህ የመለኮት ሙላት በስጋው ተገልጾ ሉክ አንተ ቁርአን ውስጥ ያለ ቃል አለ ፍጡር አይደለም ስትል አልከበደህም። እኛ ግን ያ ክርስቶስ በውስጡ የመለኮት ሙላት ያለበት ነው። እንደኔና እንዳንተ ሁለት እጅ አለው፣ አይን አለው፣ እግር አለው። እንደኔና እንዳንተ ሰው ተብሏል። ሰውም ነው፣ በስጋ የተገለጠ ነው። ነገር ግን ሰው ብቻ አይደለም። እሱ ምንድን ነው? የመለኮት ሙላት በውስጡ ያለ ቃል ያለው ነው። አካላዊ ቃል። አንተ ወረቀት ላይ ወይንም ደግሞ የከፍት ቆዳ ላይ ያለ ቃል ስለተሰረፈረ ያ ፍጡር አይደለም ትላለህ። አልተቃወምንህም፣ መፍትሄ ነው። አይ ቁርአን የአላህ ባህሪ ነው፣ የአላህ ባህሪ ማለት ነው። ዳዝም ማተር ባህሪም ነው ብትል ማተር አያደርግም። ባህሪ ከምትሉት አንዱ ያ ቃሉ ነው። ስለዚህ ፍጡር አይደለም ነው። ያላ እጁንም ባህሪ ነው ትሉታላችሁና፣ ስለዚህ ሉክ እንደዛ ከሆነ ያ ቁርአን ደግሞ በቂያማ ቀን አይንና ምላስ አፍዞ ይመጣል አይደለ? አሁን አንተ ጋር እንዴት ወረስጥ እንደሚሆን አስብ። እንደውም ያላ ቃል ቅድሚያ ወረቀት ይሆናል፣ መጨረሻ ደግሞ ሰው ይሆናል። ሰው መስሎ ይመጣል። ምላስ፣ አይን፣ አፍ ያለው የሚናገር ሆኖ ይመጣል። የእኛ ግን ቀጥታ በስጋ ተገለጠ ስንል ከበዳችሁ። እናንተ ጋስ ወረቀት ላይ ሰፈረ፣ ከዛ ደግሞ እንደገና በቂያማ ቀን ደግሞ ሰው ሆኖ ይመጣል። ያላ ቃል እኛ ጋር ግን ሲሆን ላለመቀበል ትታገላላችሁ። ይህ እኮ በጣም ኢዚ ነው። ሎክ ሁሉን የፈጠረ እሱ ነው ቃል። ሁሉን ያስገኘ እሱ ነው ቃል። ማርያምን ያስገኛት የፈጠራት ማን ነው? ቃል ራሱ። ግን ራሷን ፈጥሮ ከእሷ ከፈጠረው ስጋና ደም ተካፈለና በዛ በስጋና ደሙ ደግሞ መለኮት ተዋህዶት ተገለጠ ብለን እናምናለን እኛ። ቃል ማለት ነው። ቅድም ደግሞ ስትል የሰማሁ ነበር የሙስሊም ልጆች ህፃናቶች ቢሞቱ ቀጥታ ወደ ገሃነም ነው የሚገቡት ያልክ ነበር ካልሳሳ። ጥያቄ ነው የጠየኩት። ነው የሚገቡት እያልኩ ነው። ወደ ጀነት ነው የሚገቡት። ቁርአን ውስጥ ቀጥታ ጀነት ይገባሉ የሚል ጥቅስ አለ? ሐዲስ ነው ያለው። ብቻ ቁርአን ውስጥ ሳይሆን ሐዲስ አለ። ሐዲስ ግጭት አለበት። ምክንያቱም ረድዋል ቀጥታ አንተ ይገባሉ ብለህ ሐዲስ ብታመጣልኝ እንኳን ከማን ጋር ትጋጫለህ መሰለህ? ከመሐመድ ጋር ትጋጫለህ፣ ከነብይ ጋር። አይሻ ምን ብላ ጠይቃለች? ይሄ ልጅ ዛሬ የሞተው ገነት ይገባል ብላ ስትለው ኖ አይሻ ላይሆንም ይችላል ገሃነምም ሊገባ ይችላል አላት። እንዴ ምንም እኮ ኃጢአት አልሰራም ገና እኮ ህፃን ነው ስትለው አላህ ገና በአባታቸው ጀርባ ውስጥ ገና እንትኑ ማለት ነው ሳለ አላህ ለገነትና ለገሃነም ብሎ ጽፎባቸዋል። ስለዚህ አንቺ እንዳልሽው ላይሆን ይችላል ብሏታል። እንደዚህ የሚል ቦታውን ተሳይ ትችላለህ። ኦራይት በደንብ ደስ እያለ ክፈት ክርስቲያን። አረብኛ ታነባለህ? እስኪ እንግሊዝኛውን ተርጉም። እሺ እንችላለን። ተርጉምልህ ታነባዋለህ? ሬዲዮን እስኪ አረበኛ ግን ተርጉመው እሺ ይሄ ሐዲሱ ማለት የማን ሐዲስ ነው ይላል አይደለ? በሙስሊሞች ላይ ይላል ግን አይደለ ማለቱ ሳይሆን አሁን እዚህ ጋር እንዴት ነው ይሄ ሐዲስ ይላል? ብዙ ሙስሊሞች የሚያስማሙበት ሐዲስ አለ። ኪላፉን ሁሉም በጣም ብዙ ሐዲስ ላይ ያለ ስለሆነ ችግር የለውም። ግን ይላል አይደል? ማለቱ ይላል ግን ይሄ ሐዲስ ማን የጻፈው ነው ማለት ታዋቂዎች ናቸው የጻፉት? እነማን ናቸው?
ይታያል። ሳሂህ ሙስሊም አይቼዋለሁ። ያ ተማመንን። ኦኬ አንድ ሜቢ የቀድሟን ድገመው እስኪ። አንድ ሴት ይሰማል? ይሰማል። አንድ ሴት ልጅ ወልዳ ልጇን እስከነ ነፍሱ ብቀበር ልጇ የት የሚገባ ይመስላል? ሕፃን ልጅ ገና ልጅ ወልዳ የወለደችው ልጁ ምንም ወደ ጀነት ነው የሚገባው። ኦኬ እችን አዲስ አንብበለን እስኪ። ኦኬ ይታያል። حدثنا إبراهيم بن موسى እንጃ ብቻ የምታመጡት ሀዲስ ጭራሽ ሰምቼ የማላውቀው ሀዲስ ነው የምታመጡት። ሳሂህ ነው አይደለ? ግሬዱ ሁክ ይልና ምን ይላል ሁክሙ? ሳሂህ ነው በእርግጥ። ኦኬ ምን ይላል? እንዳንሳሳት አንተ ራስህ ተርጉምልን ነው። እኔ ትርጉሙን አላውቀውም በእርግጥ ከብዶኛል። እዚህ ጋር አንድ ሴት ህፃን ወልዳ ልጇን ብቀብር ህፃኗም እሷም ገሃነም ይገባሉ ነው የሚለው አይደለ? ትርጉሙ ወላሂ አላውቁት። እንደዛ ነው የሚለው። ገባ? ምንም አልከበደ። ያው አንብበው። ክርስቲያን ቀጥል። ኦኬ the woman who bury alive her newborn girl and the girl who is buried alive both will go to hell. ህፃን ልጅ ወልዳ የተቀበረችውም ህፃን ልጅ ሁለቱም ገሃነም ይገባሉ። ይህ ፍትህ ነው ብለህ ታምናለህ? ህፃን ልጅን እስከነ ነፍስ የቀበረች ህፃኗም ገሃነም ስገባ ነው ብለህ ታምናለህ? ማለት እንደዚህ እኔ ሌሎ በነገራችን ላይ እንደዚህ የሚል ሁክም ይኖረዋል። እኔ የማላውቀው ማለት ነው። የእውቀት ባለቤቶችን መጠይቅ ምናልባት ሊያስረዱ ይችላሉ። ኦኬ ምንም ያስረዱት የለም። የፖለቲስት ልጆች የሆኑ ገሃነም ይገባሉ የሚል እንትን ስላላቸው ነው። አዲስ የተወለደችውን ልጅ በህይወት የምትቀበር ሴትና በህይወት የተቀበረችው ሴት ሁለቱም ወደ ሲኦል ይሄዳሉ። የቀበረችውም የተቀበረችውም ሁለቱም ወደ ይሄዳሉ? ወደ ሲኦል። ይሄ ጤናማ አይደለም። ባይዜ እናንተ ሰዎች አይበቃችሁም? መዓዛ ነው የሚለው። ሙስሊም ነሽ ክርስቲያን? መዓዛ አቤት። ሙስሊም ክርስቲያን? አይ እየተማርኩ ነው። ክርስቲያን ነሽ ነው ሙስሊም?
ከየትኛው ነበርሽ? ሙስሊም ነበርሽ? አዎ። እሺ ጥያቄ አለሽ? ፕሮፋይልሽ ማርያም እናቴ ነው የሚለው። አክቹዋሊ ክርስቲያን ነሽ ሙስሊም ነሽ? በቅርቡ ነው እንትን ያልኩት የተጠመቅኩ። ኦኬ ኦኬ። እሺ በርቺ። ጥያቄ አለሽ? የለኝም። ኦራይት። እንትና ማን ነበር? ረድዋን ጥያቄ አለ? አንድ ጥያቄ እንቀበልና ይብቃል። ጥያቄ እንኳን ለዛሬ የለኝም፣ ነገ እንቀጥላለን። እሺ በርታ። ሌሎቻችሁ ጥያቄ አላችሁ? ቃል ፍላወር ጥያቄ አላችሁ? ጥያቄ አላችሁ ወይ? ቃልና ፍላወር አልሰማም። ወልወራዱ ከቤቴ አብዱል ፈተና አያወሩም። እንዴት ነኝ ሰዎች? በቃ ልትወጣ ነው መሰለኝና ለማንኛውም በቃ ያላወራሉ። በቃ ጥያቄም ጠይቁ አንሰማም። ጥያቄ ጠይቁ አንሰማም። ወረዱልኝ ከቤቴ እንሰራላችሁ ታዲያ። ያ በቃሽ። ቻው በቃ መልካም አዳር። ገለግ